በዓለም ዋንጫ ማጣሪያ በምድብ 5 በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን ካደረጋቸው ያለፉት 30 የነጥብ ጨዋታዎች በ16ቱ ሲሸነፍ ማሸነፍ የቻለው በአራት አጋጣሚ ብቻ ነው። ለብሔራዊ ቡድኑ ውጤት ማጣት ቀጥተኛ ተጽዕኖ ይኖረዋል ባይባልም እንኳ ትንሽም ቢሆን እንደ ምክንያት የሚነሳው በሀገሪቱ አንድም የካፍን ዝቅተኛ የጥራት ደረጃ የሚያሟላ ስቴዲየም ባለመኖሩ ጨዋታዎች ከሀገር ውጪ መደረጋቸው ሊሆን ይችላል። በዚህ አስገዳጅ ምክንያት ብሔራዊ ቡድኑ ከደጋፊዎች ፊት ለመጫወት አልታደለም። ግን ከሀገር ውጪ መጫወት ለውድቀት ምክንያት እንደማይሆን ከጎረቤት ሀገር ሱዳን በላይ በቂ ማሳያ የለም። በሀገሪቱ በተፈጠረው የእርስ በርስ ጦርነት ምክንያት አይደለም ሀገር አቀፍና አህጉር አቀፍ ጨዋታ ይቅርና የሊግ ጨዋታዎቿን በታንዛኒያና ሌሎች ሀገሮች የምታደርገው ሱዳን እነዚህን ሁሉ ፈተናዎች ሳይበግሯት በቀጣይ ዓመት በሚካሄደው የአፍሪካ ዋንጫ ተሳታፊ መሆኗን አረጋግጣለች። ይሄ ብቻ ሳይሆን ኢትዮጵያ በተቸገረችበት የዓለም ዋንጫ ማጣሪያ ምድቧን እየመራች ትገኛለች። ብቻ ጫወተ ቁጥር የሚሸነፈው ብሔራዊ ቡድን ሀገርን ለተጨማሪ ወጪ ከመዳረግ ያለፈ አንዳች ነገር ማሳየት የማይችልበት ሁኔታ ላይ እንዳለ ከሚመዘገበው ውጤት በላይ ማሳያ ሊኖር አይችልም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ዓለም ላይ ከደቡብ ኮሪያ ብሔራዊ ቡድን በመቀጠል ለረጅም ዓመታት ዋንጫ ማየት ያልቻለው የኢትዮጵያ ብሔራዊ ቡድን ነው። የእስያዋ ሀገር የአህጉሩን ትልቅ ዋንጫ ካነሳች 56 ዓመታትን አስቆጥራለች። ምንም እንኳ ደቡብ ኮሪያ ዋንጫ ካነሳች ረጅም ዘመን ብታስቆጥርም በእስያ ዋንጫ 4 ጊዜ የፍጻሜ ተፋላሚ እንዲሁም 3 ጊዜ ደግሞ ሶስተኛ ደረጃን ይዛ በማጠናቀቅ ጠንካራ ተፎካካሪ ብሔራዊ ቡድን እንዳላት አሳይታለች። በተጨማሪም በአውሮፓ ታላላቅ ሊጎች ተጽዕኖ መፍጠር የቻሉ እንደነ ሂዩንግሜን ሶን፣ ሚን ሊ፣ ካንግ ኢን፣ ሂቻን እና ሌሎችንም ለዓለም ማስተዋወቅ የቻለች ሀገር ናት። የአፍሪካ እግር ኳስ መስራች ሀገር ኢትዮጵያ ደግሞ የአህጉሩን ዋንጫ ካነሳች 63 ዓመታት ሆኗታል። ኢትዮጵያ በርካታ የአፍሪካ ሀገራት አይደለም ቅንጦት ስለሚመስለው እግር ኳስ ማሰብ ይቅርና ከቀኝ ግዛት ሙሉ ለሙሉ ባልተላቀቁበት በ1950ዎቹ የአህጉሩን እግር ኳስ በመመስረት ትልቁን ሚና ብትጫወትም ጉዞዋ ግን የጅማሮዋን ያህል የሰመረ አልሆነም። ከአፍሪካ እግር ኳስ ኮንፌዴሬሽን ምስረታ 5 ዓመት በኋላ በ1954 ዓ.ም በኢትዮጵያ አዘጋጅነት የተካሄደውና 4 ሀገራት የተካፈሉበት መድረክ ኢትዮጵያ የአፍሪካ ዋንጫን ለመጀመሪያም ለመጨረሻም ጊዜ ያሳካችበት ውድድር ነው። ከዚህ ጊዜ በኋላ የኢትዮጵያ ብሔራዊ ቡድን ከተሳትፎ ያለፈ ነገርን ማሳየት አልቻለም። ዋሊያዎቹ ከ1954ቱ መድረክ በኋላ እስከ 1974ቱ የሊቢያ አፍሪካ ዋንጫ ወጣ ገባ እያሉ ቢሳተፉም ከዚህ ጊዜ በኋላ ግን ያሉትን ዓመታት ኢትዮጵያ በመሰረተችው እግር ኳስ የበይ ተመልካች ለመሆን የተገደደችበት ጊዜን አሳልፋለች። አይደለም በትልልቅ መድረኮች መሳተፍ ይቅርና ማጣሪያዎችን ማለፍ እንኳን ተራራ የመግፋት ያህል ከባድ ሆኖባታል። አሁን ጥያቄው የኢትዮጵያ ብሔራዊ ቡድን ምን ገጠመው የሚለው ነው። እስቲ እዚህ ላይ ትንሽ እንቆይ። ለብሔራዊ ቡድኑ ውጤት ማሽቆልቆል በርካታ ምክንያቶችን መጥቀስ ይቻላል። የመጀመሪያው የሀገሪቱ እግር ኳስ ከታዳጊዎች ጀምሮ እስከ ክለቦች የሚመራበት መንገድ ኋላ ቀር መሆኑ ነው። እንደ ኢትዮጵያ ያለች የአህጉሩ እግር ኳስ መስራችና ከ120 ሚሊዮን በላይ ሕዝብ ያላት ሀገር አንድም እንኳ ደረጃውን የጠበቀ ታዳጊዎች የሚሰለጥኑበት እግር ኳስ አካዳሚ የላትም። በእግር ኳሱ ዙሪያ ያሉ ባለሙያዎች እንዲህ አይነት መሰረታዊ ጉዳዮችን ከማስፈጸም ይልቅ የግል ጥቅምን ማሳደድ ላይ የተጠመዱ መሆናቸው ችግሩን ከድጡ ወደ ማጡ አድርጎታል። ለማሳያ ያክል ከ5 ዓመት በፊት በተሰራ ጥናት በኢትዮጵያ እግር ኳስ ላይ በአመት ከ2.2 ቢሊዮን ብር በላይ ወጪ ይደረጋል። ይህ እንግዲህ ከ5 ዓመት በፊት ማለት እንደሆነ እንደ አሁኑ የተጫዋቾች ደሞዝ መጠኑ በብዙ እጥፍ ከማደጉ በፊት የተሰራ ጥናት ነው። በአመት ለእግር ኳሱ ብቻ ይህንን ያክል ረብጣ ገንዘብ የምታወጣ ሀገር ጉዞዋ ግን ወደ ኋላ ነው። የሚገርመው ከ95% በላይ የሚሆኑት ክለቦች የመንግስት መሆናቸው ነው። ይሄ ማለት እግር ኳስ ሀብት ሆኖ ወደ ንግድነት በተቀየረበት ዓለም የኢትዮጵያ እግር ኳስ ግን አመት ጠብቆ የሚሰጠውን በጀት ብቻ እያጠፋ የሚጓዝ መሆኑ
ጠያቂም ተጠያቂም እንዳይኖር አድርጎታል። በወር ለአንድ ተጫዋች ከ600 እስከ 700 ሺህ ብር የሚከፍሉ ክለቦች ባሉበት ሀገር ብሔራዊ ቡድኑ ግን መለያው ሽንፈት ብቻ ነው። በቅርቡ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የገንዘብ አስተዳደር መመሪያን በተመለከተ በጀመረው ማጣራት የተፈጸሙ የገንዘብ ምዝበራዎች እንዲሁም የተጫዋቾች ዝውውርና የአሰልጣኞች ቅጥር ላይ የሚፈጸሙ ከህግ ውጪ የሆኑ ጉዳዮችን ለማስቆም የገንዘቡ ባለቤት መንግስትም ነገሩን ቆም ብሎ የሚያጤንበትን ትክክለኛ ጊዜ ላይ እንዳለ ማሳያ ነው። በየዓመቱ የሚመደበው ገንዘብ ምን ላይ ይውላል፣ ለየትኛው ጉዳይስ እንደዋለ እስካልተመረመረ ድረስ ዘርፉ ከወደቀበት መነሳቱ ቀርቶ የተወሰኑ ተዋናዮቹ የሀብት ማካበቻ ብቻ ሆኖ መቀጠሉ የማይቀር ሀቅ ነው። ሌላኛው ጉዳይ ከተመሰረቱ 70ና 80 ዓመታትን የተሻገሩ የእግር ኳስ ክለቦች የራሴ የሚሉት ሜዳ የላቸውም። የክለቦቹ አደረጃጀት በራሱ ዓለም ከሚጓዝበት በፍጹም ተቃራኒ ነው። የዓለም አቀፍ እግር ኳስ ኮንፌዴሬሽን ፊፋም ይሁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ያስቀመጡትን የክለብ መመዘኛ ማሟላት የሚችል አንድም ክለብ የለም። እዚህ ላይ ትልቁ ኃላፊነት ደግሞ የሀገሪቱ እግር ኳስ የበላይ አስተዳዳሪ አካል የኢትዮጵያ እግር ኳስ ፌዴሬሽን ነው። ክለቦች ለዓመታት እንደፈለጉ ሲሆኑ አደረጃጀታቸውንና የሚጓዙበትን መንገድ መፈተሽ ባለመቻሉ አሁን ላይ ለተፈጠረው የብሔራዊ ቡድን ውድቀት ቀዳሚ ተጠያቂ ያደርገዋል። ምናልባት በዚህ ሁሉ ዓመታት ኢትዮጵያ አንድም ደረጃውን የጠበቀ ስታዲየም እንዳይኖራት ለመሆኑ መንግስትን ጨምሮ ተጠያቂ ቢሆኑም ኋላ ቀር መንገድ የሚጓዙት ክለቦች ድርሻቸው ትልቅ መሆኑ መዘንጋት የለበትም። የብሔራዊ ቡድን አሰልጣኞች ቅጥርም ሌላኛው ለውጤት መጥፋቱ ምክንያት የሆነ ጉዳይ ነው። ባለፉት 25 ዓመታት የኢትዮጵያ እግር ኳስ ፌዴሬሽን ጊዜያዊዎቹንና በድጋሚ የሾማቸውን ጨምሮ 24 አሰልጣኞችን ቀያይሯል። ችግሩ አሰልጣኝ መቀያየሩ ሳይሆን ከጅምሩ አሰልጣኞቹ የሚሾሙበት መንገድ ግልጽ አለመሆኑ ነው። የትኛው የውጤት ታሪካቸው ወይም የጨዋታ መንገዳቸው ተገምግሞ ኃላፊነት እንደሚሰጣቸው ተጨባጭ ምክንያት ማቅረብ አይቻልም። በዘመናዊ እግር ኳስ አንድ አሰልጣኝ በትንሹ ስኬታማ ለመሆን 4 ዓመትና ከዚያ በላይ ያስፈልገዋል ይባላል። በኢትዮጵያ ነባራዊ ሁኔታ ግን ይህ አይሰራም። ለቅጥሩም ለስንብቱም በቂ ምክንያት የለም። ከዚሁ ጋር በተገናኘ የሚነሳው አንድ ጉዳይ ትኩረት አለመስጠት ነው። ከወቅቱ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ በፊት የነበረው ገብረመድህን ኃይሌ ወደ ብሔራዊ ቡድን ኃላፊነት ሲመጡ የቀድሞ ስራቸውን አለመልቀቃቸው ግርምትን የፈጠረ ሆኖ አልፏል። 2 እግር አለኝ ተብሎ 2 ዛፍ ላይ ይወጣ ይመስል አሰልጣኙ የኢትዮጵያ መድንንና የኢትዮጵያ ብሔራዊ ቡድንን በተመሳሳይ ጊዜ እንዲያሰለጥኑ የፈቀደላቸው ፌዴሬሽኑ ነው። ከመሰናበታቸው በፊት ያስመዘገቡት ውጤትም ያው ሀገር የሚያውቀው ነው። የስልጠና መንገዱም ቢሆን ከዓለም ፍጹም የራቀ ስለመሆኑ ተጨባጭ ምክንያቶችን ማሳየት ይቻላል። በኢትዮጵያ ለተጫዋቾች የሚሰጠው ስልጠና በቀን ለምን ያህል ሰዓት ነው? ምን ያህል ስልጠና ይሰጣል ቢባል መልሱ ለአጭር ሰዓት መሃል በገባ ከመጫወት ያለፈ አይሆንም። ዓለም እያደገ ከመጣው ቴክኖሎጂ ጋር ራሱን ለማጣጣም የዘመነ ስልጠና በሚሰጥበት በዚህኛው ጊዜ የኢትዮጵያ እግር ኳስ የስልጠና መንገድ ግን አሁንም እዚያኛው ዘመን ላይ ተቸንክሮ የቆመ መሆኑ በብዙ ዋጋ እንዲከፍል አስገድዶታል። በዓለም ዋንጫ ማጣሪያ በምድብ 5 በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን ካደረጋቸው ያለፉት 30 የነጥብ ጨዋታዎች በ16ቱ ሲሸነፍ ማሸነፍ የቻለው በ4 አጋጣሚ ብቻ ነው። እንዲያው ለማሳያ ብሔራዊ ቡድኑን አነሳን እንጂ የኢትዮጵያ ክለቦችም የአፍሪካ መድረክ ተሳትፏቸው ከዚህ የተለየ አይደለም። ለብሔራዊ ቡድኑ ውጤት ማጣት ቀጥተኛ ተጽዕኖ ይኖረዋል ባይባልም እንኳ ትንሽም ቢሆን እንደ ምክንያት የሚነሳው በሀገሪቱ አንድም የካፍን ዝቅተኛ የጥራት ደረጃ የሚያሟላ ስቴዲየም ባለመኖሩ ጨዋታዎች ከሀገር ውጪ መደረጋቸው ሊሆን ይችላል። በዚህ አስገዳጅ ምክንያት ብሔራዊ ቡድኑ ከደጋፊዎች ፊት ለመጫወት አልታደለም። ግን ከሀገር ውጪ መጫወት ለውድቀት ምክንያት እንደማይሆን ከጎረቤት ሀገር ሱዳን በላይ በቂ ማሳያ የለም። በሀገሪቱ በተፈጠረው የእርስ በርስ ጦርነት ምክንያት አይደለም ሀገር አቀፍና አህጉር አቀፍ ጨዋታ ይቅርና የሊግ ጨዋታዎቿን በታንዛኒያና ሌሎች ሀገሮች የምታደርገው ሱዳን እነዚህን ሁሉ ፈተናዎች ሳይበግሯት በቀጣይ ዓመት በሚካሄደው የአፍሪካ ዋንጫ ተሳታፊ መሆኗን አረጋግጣለች። ይሄ ብቻ ሳይሆን ኢትዮጵያ በተቸገረችበት የዓለም ዋንጫ ማጣሪያ ምድቧን እየመራች ትገኛለች። ብቻ
በተጫወተ ቁጥር የሚሸነፈው ብሔራዊ ቡድን ሀገርን ለተጨማሪ ወጪ ከመዳረግ ያለፈ አንዳች ነገር ማሳየት የማይችልበት ሁኔታ ላይ እንዳለ ከሚመዘገበው ውጤት በላይ ማሳያ ሊኖር አይችልም። ውጤቱ ሲጠፋ ጣት ከመጠቋቆም ውጪ ኃላፊነት ለመውሰድ ፈቃደኛ ያልሆኑ የእግር ኳስ ሰዎች የሞሉባት ኢትዮጵያ ለባለ ዘርፈ ብዙና ስር ለሰደደው የእግር ኳስ ህመሟ አሁንም መፍትሄን ትሻለች። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።